አዶናይ ሊወጋው ነው ወይስ ሊገለው ነበር መድረክ ላይ ወጣው? ማን ነው ይህንን ተግባር ፈጸመ የተባለው? በቪዲዮ የተደገፈው መረጃ እውነቱን ይዘን መተናል። ጃኒን አላመሰገናትም። በጣም ነው የደነቀ። ሌላው ደግሞ ከሽልማቱ በኋላ የተፈጠረውስ ምንድነው? ሙሉ ያልታዩ ቪዲዮዎችን ጨምረን እውነቱን ወደ እናንተ ለማቅረብ እንደዚህ መተናል። የሚወሩት ሁሉ ነገሮችን አትከታተሉ። ትክክለኛውን በቪዲዮ የተደገፈውን መረጃ እነሆ ይዘን መተናል። ትላንት በነበረው የቲክቶክ አዋርድ ላይ በርካቶች በመጨረሻው ሽልማት ላይ ከፍተኛ የሆነ ትችት አንስተዋል። የመኪናው ሽልማት ለዩቲናስ እንጂ ለአዶናይ አይገባውም የሚሉ ድምጾች በአንድ በኩል ሲሰሙ፣ በሌላ በኩል ደግሞ አዶናይ ሙሉ በሙሉ ይገባዋል የሚሉ ድምጾች ተሰምተዋል። ያም ሆነ ይሄ ወጣቱ ቲክቶከር አዎ አዶናይ የመጨረሻ ላይ የመኪናውን ሽልማት ወስዶታል። 4 ዋንጫዎችንም ጠቅልሎ ወጥቷል። ውድ ሀገራችን ህዝቦች፣ የሚዲያ አድማጭ ተመልካቾች፣ ታዲያ በዚህ ሰዓት ነው በተለይ የመጨረሻውን ሽልማት አዶናይ በሚቀበልበት ሰዓት ላይ በመጨረሻ ሰዓት ላይ ብዙ ያነጋገረ ጉዳይ ተፈጠረ። አንድ በስነ ስርዓት በሰዓቱ ማለት ነው ማንነቱ ያልታወቀ ወጣት ወደ መድረኩ ተንደረደረ። አዶናይ አጠገብ ከመድረሱ በፊት ግን ጋርዶች ይሄንን ግለሰብ ያዙ። አዶናይ ንግግሩን አቆሞ ስለ ሁኔታው ማጤን ጀመረም። ንግግሩን ካቆመ ከሴኮንዶች በኋላ ግን ንግግሩን ቀጠለ። ወደ ደስታው ሄደ። ብዙም ሳይቆይ በውጭ በኩል የተለቀቀው ቪዲዮ ይሄንን ግለሰብ ጋርዶች 5-6 የሚሆኑ ጋርዶች ይዘውት ወደ ውጭ ሲወጡ የሚያሳየውን ቪዲዮ ከላይ የተመለከታችሁት ነው። ይሄ ተፈጠረ። ማን ነው ይሄ ግለሰብ? ምንስ ሊያደርግ ነበረ? በርካቶች ይህንን ጉዳይ እዛና እዚህ ሊወጋው ነበረ፣ ሊገለው ነበረ፣ ሊመታው ነበረ፣ ጣላው ነበረ የሚሉ እጅግ በርካታ የሆኑ መረጃዎችን በስነ ስርዓት ያልያዙ በርካታ መረጃዎች ሲወጡ ነበረ። ቪዲዮም ሲሰራ ነበረ። እኛ ይህንን ጉዳይ መደወል ያለባቸው ቦታዎች ላይ ደውለን ጉዳዩን ለማጣራት ሞክረናል። እንደዚሁም ተጨባጭ የሆነ የቪዲዮ መረጃ ይዘናል። ጉዳዩ ምን እንደሆነ እናብራራላችኋለን። ይህን ጉዳይ የፈጠረው የመድረክ ላይ እንደዚህ አይነት ግርግር እንዲፈጠር ምክንያት የሆነው ብትሞት እግርን ነው መሰብርልሽ። ከላይ ምስሉ ላይ እንደምትመለከቱት ቲክቶከር ነው። በርካታ የድራማ ይዘት ያላቸው ፕሮግራሞችን፣ ቪዲዮዎችን ይሰራል። በርካታ አድናቂዎችና ተከታዮችም አሉት። ቀደም ብሎ ከዚህ ውድድር የተካሄደ በነበረበት ሰዓት ላይ ቀደም ብሎ ከነ ሲሳይ ከሚባለው የቲክቶከር ጋር አንድ ላይ በመሆን ለአዶናይ ደስታቸውን ሲገልጹ ነበረ። በመመረጡ እጅጉኑ ደስ ብሏቸውም እንደነበረ ይሄን ቪዲዮ ተመልከቱ። እንደዚህ ደስታቸውን እየገለጹ በነበረበት ሰዓት እንግዲህ ደስታውን ለመግለጽ ከነበረበት ቦታ ወደ መድረክ የወጣው ወደ አዶናይ የተንደረደረ ይሄዳል ማለት ነው። ቦታው ላይ ደርሶ አቅፎት ደስታውን ለመግለጽ ሲል ሌላ ጉዳይ መሰላቸው የመድረኩ ጋርዶች ቀድመው ይይዙታል። ጉዳዩን ለማስረዳት ቢሞክርም በእጅ የሚሉ አልነበሩም ጋርዶቹ። በኋላም አፋፍሰው ወደ ውጭ ያወጡታል። ውጭ እንደምትመለከቱት ቲክቶከር መሆኑ ሲታወቅና ነገሩ ወደ ሌላ ጉዳይ የሄደ ሳይሆን እንዲሁ የተረጋጋና ሰላም ሊለው ሊያቅፈው ሊያደንቀው እንደፈለገ ሲረዱ ለቀውታል ማለት ነው። እሱም ምላሽ አልሰጠም። አዶናይም ምላሽ አልሰጠም። ሌሎቹም በዚህ ጉዳይ ላይ ግራ እንደተጋቡ እንዲሁ ዝም ስላሉ ብቻ አንዳንዶች ይህንን ቪዲዮ በመውሰድ ሊገለው ነበረ፣ ሊወጋው ነበረ፣ ሊጣላው ነበረ፣ ለዩቲናስ አግዞ አዶናይ አይገባውም ይሄ ሽልማት ብሎ እንግዲህ ሊገለው ወይም ደግሞ ሊወጋው ነበር የሚሉ በርካቶች በተለያዩ ቪዲዮዎችን ይዘው እየወጡ ተመልክተናል። ይሄ በጣም ትክክል ያልሆነና ፍጹም ሐሰት የሆነ ነው። ልጁ ቲክቶከር ብቻም ሳይሆን የአዶናይ አድናቂም ነበር። አዶናይን መድረኩ ላይ አዶናይንም ሲደግፈው ተመልክተናል። በቪዲዮ የተያዘ ነው እንግዲህ ከነ ሲሳይ ጋር በመሆን ማለት ነው። እንግዲህ ደስታውን ለመግለጽ የወጣበት አካሄድና
በጣም ስሜታዊ ሆኖም ስለነበረ ነገሩ ሌላ ነገር የመሰላቸው ጋርዶች ጉዳዩን ሳይረዱት ልጁን አፋፍሰው ወሰዱት። ወደ ሌላ ነገር ተለወጠ ማለት ነው። ይሄንን የተቀበሉ የዜና አውታሮች የተለያዩ ይሄንን ጉዳይ ሲያራግቡ ተመልክተናል። ወጣቶች ልክ እንዳልሆነ ለመግለጽና ሁኔታው ይሄ እንደሆነ ለማስረዳት ነው ወደዚህ ይሄን ጉዳይ ይዘን የመጣ ነው። እንግዲህ አዶናይን እንኳን ደስ ያለ በድጋሚ እንላለን። ያልታዩ የተለያዩ በርካታ ቪዲዮዎች ከሱ ጋር የተያያዙ ተለቀዋል። በእጃችን ላይ የደረሱትን ብዙዎች ሰዎችም ጋር ያልደረሱትን ጨምረን ከፕሮግራሙ በኋላ ምን አይነት ደስታ ነበረ፣ ምን አይነት ሁኔታ ማለፈ፣ ምን ማይጠበቁ ነገሮችም ታዩ የሚለውን እንደዚህ ወደ እናንተ ይዘን እንቀርባለን። የተመረጡ ቪዲዮዎችን እንድትመለከቱ እንጋብዛለን። ላይክ፣ ሰብስክራይብ ብቻም ሳይሆን ሼር በማድረግ ለብዙዎችም ስለምታደርሱ ሚዲያችንን ቤተሰብም ስለሆናችሁ እጅግ አድርገን እናመሰግናለን። እንግዲህ ያልታዩ ቪዲዮዎችንና በጣም የምትገርሙባቸው ቪዲዮዎችን እንድትመለከቱ ከወዲሁ እየጋበዝኩኝ እኔ ሰናበታለሁ። ጃኒን አላመሰገናትም። በጣም ነው የደነቀኝ። ጃኒ በብዙ ነገር ላይ ከጎንህ ነበረች። ያን ሁላ ሽልማቶች ስታረግ ለአንዴም ጃኒዬ ከጎኔ ነበርሽ ብለህ አንዴም ስሟን አልጠራሃትም። ምን ያህል ሰልፊሽነት እንደሚያሳይ ያየውበት ነገር ነው። እውነት ለመናገር ጃኒ በብዙ ነገር ሰፖርት ስታደርገው ነበር፣ አይተናል። አይተናል አይደል? እንዴት ጃኒ ከጎን አልነበረች? በሁሉ ነገር በብዙ ነገር ላይ አጠገብ አልነበረች? አይዞ ስትል አልነበረች? አሁንስ አጠገብ አይደል ያለችው? ግን የሚገርም ነው። አንዳንድ ሰው እንዳልኳችሁ አይቶ ማያውቀውን ማንነት ስታሳዩት የነበረበትን ይረሳዋል። የነበረበትን ትዝ አይለውም። እኔ ለምሳሌ vehicle financing system developer supported ይሰራል። ከዛ ቦታ ዩኒክ ሌክቸር አንዱ ለማለት ይችላል። ሰዎች በቀን ከ300 ብር ጀምሮ እየመጠሩ ለመኪና ባለቤት የሚሆኑበት ሲስተም እየሰራልኛል። ሁሉንም ፕሮዳክታችን እንድትጠቀሙ ጋብዛለሁ። አሁን ደግሞ በአዲሱ ፕሮዳክታችን ኢትዮጵያ ኢታክሲ እየመጣ ነው። አፎርደብልና ኮምፎርታብል የሆነ ላይ ተጠቅሙበት። ጥሩ ሲስተም ያመጣናል። ፕሮዳክታችን ቁጥር ላውስላለ አይታችሁ ደግሞ አስተካክሉ ተብሎ ይጠይቃለን። በጣም አመሰግናለሁ። አዶናይና ዩቲና ዝግጁ ናቸው? ያበደ ስዕል what አዶኒ መኪናውን come on በልቶታል ምንም ጥርጥር የለም።